እዝለ ጥበባት ቀደም ባለው ጊዜ ክውን ጥበባት መድረኩን ያደምቁበት የነበረ የአዲስ አበባ ባህልና ቲያትር አዳራሽ መለያ ተደርጎ ይነሳል። ያን ስሙን ዳግም ለማውሳት መሰል መድረክ ማሰናዳት ግድ ብሎታል። አዲስ አበባ ቲያትርና ባህል አዳራሽ ለብዙ ጊዜ በኢትዮጵያ ላይ ያሉትን ታላላቅ አርቲስቶች ያፈራ አንቱ የተባሉ የኪነ ጥበብ ሙያተኞችን ያበለጸገ ቲያትር ቤት ነውና አሁን ባለው ሁኔታ ደግሞ ቲያትር ቤቱ ያው ከንቲባው ጽሕፈት ቤት እየታደሰ ባለበት ሁኔታ ስላለ ለሁለት ዓመታት ያህል ህንጻ ተከራይተን በሱ ፍቃድ ህንጻ ላይ ነው ያለነው። እዛ ላይም ሆነ እንግዲህ ይሄ ኪነ ጥበብ ሙያተኛ እንደምታየው በጣም እጅግ በጣም ብዙ ሙያተኛ ነው ያለው። ወደ 140 ሙያተኛ ነው እዚህ ላይ ፓርቲሲፔት የሚያደርገው። የተቀመጠበት ጊዜ የለም። እዝለ ጥበባት ማለት እንግዲህ አዲስ አበባ ቲያትርና ባህል አዳራሽ ከዛሬ 20 እና 25 ዓመት በፊት ይዞት የዘለቀው ትልቁ እንትኑ ነው ፕሮግራሙ። ዘውትሮ እዝለ ኪነ ጥበባትን ያቀርብ ነበር። አሁን ተመልሶ ኦዲየንስን ወደ ቤተ ተውኔት ለማምጣት ወደ ቲያትር ለማምጣት ይሄን ነገር ሲቀርጽ ነው። ይሄ ነገር ይግባ። ያን ጊዜ የሚያቀርቡ የነበረው ምንድነው? ባህላዊ ሙዚቃ አለ፣ ዘመናዊ ሙዚቃና ዳንስ አለ፣ ባህላዊ ሙዚቃና ውዝዋዜ አለ። ቀጥሮ መሃል ላይ ተውኔት ይቀርብ ነበር። አሁን ያንን ቅርጽ ነው ይዘው የመጡት። የአዲስ አበባ ባህልና ቲያትር አዳራሽ የቲያትር ስራውን ጨምሮ በሙዚቃ ዘመናዊና ባህላዊ ውዝዋዜም ለተመልካች ይደርስ ዘንድ ዳግም አሁን አለን እያለ የሚገኝ የክውን ጥበባት ቤት ነው። ቲያትር ቤታችን ለእድሳት ከተዘጋበት ጊዜ ጀምሮ ለዓመታት ከመድረክም ከተመልካችም ርቀን ነበርና ያንን የምንገናኝበት ቀን ስለሆነ ዛሬ በጣም ደስ ብሎኛል። እንዴት ኦዲየንሱን እናገኝ? ቀድሞ እዝለ ጥበባት የሚል ፕሮግራም ነበረና በዛ ስም የተለያዩ የኪነ ጥበብ ዘርፎቻችን በራሳቸው ስራዎቻቸውን ይዘው እንዲቀርቡ ለማድረግ አስበን ነው የተነሳ ነው። በዛ ታቅዶ ነው እንግዲህ ዲፓርትመንቱ ማኔጅመንት አካሉ ይሄንን በማኔጅመንት ላይ አስወስኖ ዛሬ የምናየውን ታሪክ ቀመስ የሆነ ቲያትር እንዲሁም በዳንስ ኮንቴምፖራሪ ዳንስ ላይ የሚገለጹ ስራዎች በባህል ክፍሉም እንደዚሁ ደግሞ ቀድሞ ነገሮችን የሚያስታውሱ ስራዎች ቅድም እንዳየው እየተሰሩ ነው ያሉት። ይግቡ እንጂ ይግቡ። እነሱም አንድያቸውን ልባቸውን ለሀገራቸው ሰጥተዋል። ባሳለፍነው ሳምንት በአምባሳደር ሲኒማ ለተመልካች በደረሰው የዝግጅት መድረክም አባይት የተባለው ክንውን የቲያትር አቅርቦቱ ነበረ። ቲያትሩ በንጉሱ ጌታቸው ተደርሶ በአስታውሽኝ በነጋም ለመድረክ የበቃና ስንጥቅ የሚል ርዕስ የተሰጠውም ነው። ባልኩባይ መሳሪያ የጥልያን ሰይጣን መሞሽለቁ የእናንተ ልብ ግን ኢትዮጵያ ለመጥለቁ ይኸው ምስክር ሳልሽ አጠገቤ ደርሳችሁ አየሁት። ለመሆኑ እንዴት ከረማችሁት? ጌታዬ ግርማዊ ጃንሆይ ወትሮም ለኢትዮጵያ የደከመ ለአንድነቷ የጠጠረ ልብ በማን ሊሰለም የአልጋ ናፍቆት ይዞን አይደል ሀገር ስናቀና ይኖር ግና የቀናች ሀገር ለመናድ አውሮፓ የክፋት ጥፍሩን አሾለብን። መጀመሪያ ምን አይነት ስራ ነው የምንሰራው፣ እንዴት ነው መሰራት ያለበት የሚለውን ነገር ነው ያሰብነው። ከዛ በኋላ የሆነው ምንድነው ያው በቲያትር ቤቱ ኤፍሬም ልሳኑ አለ ለምን ታሪካዊ ስራ እንሰራ ብለን አሰብንና ብዙ አይነት ታሪካዊ ስራዎች ተሰርተዋል። ስለዚህ እነዛን ስራዎች ከመድገም በሌላ መንገድ በሌላ ቅርጽ ለምን አይሰራም የሚለውን ነገር አሰብንና ንጉሱ ጌታቸው ጋር ደወለ፣ ደራሲው ጋር ማለት ነው። ከዛ ደራሲው ሲነገረው በጣም ደስ አለው። በሁለት ቀን ውስጥ ስክሪፕቱን ጽፎ መጣ። መነሻ የሆነው ነገር ምንድነው? ያው የታሪክ ክስተት ነው። 1888 ላይ
የአድዋ ዘመቻ ከታወጀ በኋላ ሰራዊቱ ሁሉ ጭፍራ ሁሉ ከተነሳ በኋላ መኳንንቶች ከዷቸው እሳቸው እና ስንጥቅ ተፈጠረ። ያንን ስንጥቅ ነው እንግዲህ እንዴት አድርገው ታርቀን ሄደን ጠላትን ጥለን መተን ብንወጋቀስ ይሻላል፣ አሁን ኢትዮጵያ ጠላት እየመጣባት ስለሆነ መጀመሪያ የራሳችንን ክፍተት እንሸፍን የሚሉበት ነገር ነው ስንጥቅ ቲያትር። እኔም ይህን የግፍ በትር ልጣል ብል አንተን አጠገቤ ባስጠልል የዘርህን ግፍ ያከምኩ ይመስል ዋግሹም ብዬ ካባ ደርቤ ከፍ አድርጌ ብሰቅል እነዚህ የዳቢሎስ ልጆች ከገሃነም እንደወጡ ከነክፉ መሰሪነታቸው ልብ ስር ቢቀመጡ ሀገሬን ለእናንተ ሆኖ ልትሸጣት ተነሳህ። እመብራት መጀመሪያ ቲሙ ተሰበሰበ። ምክንያቱም ታሪክ ቀመስ ቲያትር በመሆኑ ሁሉም ሳውንድ ማን አለ፣ የልብስ ዲዛይነር፣ ሜካፒስቱ፣ ሁሉም የፕሮዳክሽኑ አባላት በአጠቃላይ መጀመሪያ ፕሌው በምንድን ነው የሚለውን ነገር ማወቅ ስለነበረባቸው እያንዳንዱ ነገር ድራማተርጆ እንዲያውቁ አደረገ። ምክንያቱም ምንድነው ከታሪክ አንጻር እንዳንጠየቅ፣ ከልብስ አንጻር እንዳንጠየቅ፣ ያሉት ሙዚቃዎች መጠቀም ያለብን ምን አይነት እንደሆነ መጠንቀቅ ስለነበረብን እነዚህ ባለሙያዎች በሙሉ ተካተው ነው ስራውን ሀብለን የጀመርነው። ካስት ተደረገ። ከቲያትር ቤቱ ውጭ የሆኑ ደግሞ ብዙ ጊዜ ከቲያትር ቤቱ ጋር አብረው ስራዎች የሰሩ ትልልቅ ባለሙያዎችን እነዛንም በእንግድነት ጋበዝንና ወደ ሬርሱ ሄድን ማለት ነው። ከመድረክ ርቆ ለነበረና የቲያትር ናፍቆት ለያዘው የሚጠበቅ የጉጉት ማሳደሩ ሁነቶች በእንዲህ አይነት መድረክም የልብ አድራሽነት የወደዱትን ማግኘት ያስችላሉ። ተዋናዮቹም በዚህ ቲያትር መሳተፍ የሰጣቸውን ስሜት እንዲያጋርተውናል። ቲያትር ላይ ወይ ፊልም ላይ ብቻ አፄ ምኒልክን ሆኜ መተወን ፈልጋለሁ። ውስጤ የነበረ ነው። ከልጅነት ከጀመርኩ ጀምሮ በጣም መኘው የነበረ ነገር ስለነበረ ነው። ከዚያ በኋላ ስክሪፕቱ ከተሰጠኝ በኋላ እኔ ስክሪፕቱን ለአንድ ቀንም አላስቀመጥኩትም። ወዲያውኑ የለበለብኩት ምንም ሬርስና ስባል አጥንቼ ነው የመጣሁት መጀመሪያው ነው። ስለዚህ ከፍተኛ ፍላጎት ስለነበረኝ ያው አሁንም በከፍተኛ ፍላጎትና ስሜት ነው እየሰራው ያለሁት። ሁሉም ጸሐፊ በራሱ እይታ መንገድ ነው የሚጽፈው። ስለዚህ ይሄ ደግሞ የንጉሱ ነው። ለየት ባለ መልኩ ደግሞ እሱም ደግሞ እንዲሁ መዞ አንዱን ታሪክ አውጥቶ ነው የጻፈውና ቆንጆ ነው። ስክሪፕቱንም ሳየው ትንሽ ከበፊቱ መንገድ ለየት ያለ አጻጻፍ ነው ደግሞ ይሄኛው እና ያው ተቀብየዋለሁኝ። ጣታ ስበሽ አትተኩሽም፣ ጦር ሰብቀሽ አትወረውሪም፣ ጋሻ ደግነሽ ፍላጻ አትጤም፣ ሮጣሽ ዘለሽ ጠላት አትይዥም፣ ስለት አውጥተሽ ክር አትበጥሽም፣ መድፍ ተኩሰሽ የልብ አታደርሽም ከሆነ ነገሩ ይሁን እሺ ግድ የለም እንቅር። ግና አገር ናትና መጥራት መጎለጥ ከቶ አይታሰብም። ታሪክ ቀመስ የሆነው የስንጥቅ ቲያትር ከታሪክ ሁነቶች መካከል የአድዋ ዘመቻን መርጦ ያነሳ ሲሆን ታሪኩን ነጋሪ ብሎ ያስቀመጣቸው ገጸ ባህሪያትም ከተመልካች ጋር ትውቅ ያላቸው ናቸው። አትደፈርም ሲል ደፍሮ የሞተላት ኢትዮጵያ ስንት ጀግና ያላት እንዴት የጠላት ልጅ ሊደፍራት ይመኛል ሀገሬ። በዋናነት ዳግማዊ ምኒልክ አሉ፣ ከዛ እቴጌ ጣይቱ አሉ። ልክ ነው። ከዛ ምን ይላል እንደውም ተውኔት ላይ ምንድነው ሂስትሪ ላይ ራስ ጎበና አልዘመቱም የሚል እውነት አለ። እኔ ራስ ጎበና ዘምተዋል ብዬ ነው የመጣሁት። እኔ ታሪክ ጸሐፊ አይደለሁም፣ ተውኔት ጸሐፊ እንጂ የጻፍኩት ታሪካዊ ተውኔት አይደለም፣ ታሪክ ቀመስ እንጂ። ጎበና ደግሞ እስከ ሩዶልፍ ሐይቅ ድረስ ደርሶ እስከ ኬንያ ጫፍ ድረስ ደርሶ ኢትዮጵያን የሰፋ ትልቅ ሰው እዚህ መድረክ ላይ በግንባር እንዲታይልኝ ፈልጌ ነው ጎትቻ ያመጣሁት። ራስ ጎበና አሉ፣ ዋክሹም ብሮ አሉ፣ ራስ መንገሻ አሉ፣ ራስ ወላይ አሉ፣ የጣይቱ ብጡል ወንድም ማለት ነው። ንጉሥ ተክለ ሃይማኖት አሉ፣ ራስ አሉላ አሉ፣ ደጃዝማች ጓንጉላ አሉ፣ ጦና አለ፣ ባልቻ አለ። እነዚህ ነው እንግዲህ አቅፈን ስክሪፕቱስ የከተትነው። ስክሪፕቱስ አቅፈን ለማምጣት የፈለግነው እዚህ ጋር ያሉት አክተሮች የራሳቸውን ፕሌይ እንዲጨርሱ አደረኩ። ከዛ ክሮቹን ለብቻ
እያንዳንዱ ኬሮግራፊ በምን አይነት መንገድ መስራት እንዳለባቸው፣ እንዴት መቆም እንዳለባቸው፣ አይ ኮንታክት የምንለው ነገር፣ አትኩሮት መሰጠት ያለበት ነገር፣ እዛ ጋር ያሉት ነገስታቶች አሉ ከነሱ ጋር ያላቸውን ነገር አንድ ላይ ተጣጥሞች ትሰራል። ምክንያቱም እነዛ ኮረሶች ብዙ ቢሆኑ ወደ 40 ምናምን ቢሆኑም እንደ አንድ ነው የምታስባቸው። እንደ ባለሙያዎቹ ገለጻ ይህን ቲያትር ተመልክቶ የሚወጣ ሰው የየራሱ ምልከታ ቢኖረውም ይድረስ የሚሉት መልእክት አለ። እዚህ ዘመን ላይ ሳንጎሻሽ የምናስቀምጠው ነገር አለ። ክቡር ጠቅላይ ሚኒስትሩ ውሳቸው የተቀመጡትና ያመኗቸው አዝማቾች የሆነ ሰንጥቅ ባያበጁ ጁንታ የተባለው አካል ደብረሲናና ደብረ ብርሃን ባልደረሰ እሳቸው ደግሞ ልዝመት ብለው ተነስተው በ10ና በ12 ቀን ውስጥ ደግሞ ተመልሶ ቦታ ባልሄደ ነበርና መጨረሻ ላይ በሚኒሊክም ዘመን ያቺ መኳንንቶች መክዳት ራሳቸውን አስነስተው ዘምታሉ። ማን እንዳይከተለኝ አሁን ንጉስ ዘምቶ የትኛው መስፍን ነው መስፍን ተብሎ የትኛው መኳንንት ነው መኳንንት ተብሎ እዚህ እንትን የሚለው ጠቅላይ ሚኒስትሩ ዘምቶ የትኛው ጀነራል ነው ጀነራል ተብሎ የሚከበረው? እሱ ተያያዥነት አለ። ታሪክን ዛሬ በእኛ ዘመን አየነው። ታሪክ ለካ ትናንትናም እንዲህ ነበረ የሚለው ነገር አለ። በጣም አስተማሪ ነው። የበለጠ ደግሞ ከሀገራቸው ጀርባቸውን ያዞሩትንም ወደ ሀገራቸው እንዲመለሱ ለሀገራቸው ልብ እንዲሉ ሀገራቸውን ልብ እንዲሉ ልቦናቸውን ለሀገራቸው እንዲሰጡ የሚያስተምር ታላቅ ቲያትር ነው። እያንዳንዱ ተመልካች በዚች በአራት ማዕዘን ስቴጅ ላይ አገሩን እንዲያይ አገሩ ያለችበት ሁኔታ በራሱ ግንዛቤ እንዲወስድ እኔ ምን ማድረግ አለብኝ አገር ላይ ምን መስራት አለብኝ ብሎ እንዲያስብ ነው። በዚሁ አጋጣሚ የሚያው የሚመለከታቸው አካላቶች ወደ ቲያትር ቤታችን ገብተን ከህዝብ ጋር ተደራሽ እንዲሆን አሁን በእጅግ በጣም ባማረ ሁኔታና በተዋበ ሁኔታ የአዲስ አበባ ቲያትርና ባህል አዳራሽ ታድሷል። ዓለም አቀፍ በሆነ ደረጃ ሰው እዛ ላይ ሆነን ሙያተኞቻችን ብናሳይ እኛም እጅግ በጣም ደስተኞች ነን። ደብዳቤም ጽፈናል። በሚቀጥሉት ጊዜያቶች ውስጥ እንግዲህ ተከታታይ ስራዎቻችንን ሌሎችም የቲያትር ዘውጎችን ይዘን በዋናው መድረካችን እንገናኛለን ብለን ተስፋ እናደርጋለን። የኢትዮጵያ አምላክ የቆየ ቅን ልቦናችንን እንዲመልስልን። በሉ እናንተ የሀገሬ ጀግኖች ኑ ተከተሉ፣ ወሰኗ ላይ እንገናኝ።